ክብር ለኢየሱስ ይሁን። አምላካችን መልካም ነው። እንግዲህ ሶስተኛ እና የመጨረሻ ቀኔ ነው። በሶስት ዋና ርዕሰ ጉዳዮች ላይ ለመናገር ቃል ገብቼ ነበር። አንደኛው የደቀ መዝሙርነት ጥሪ መጽሐፍ ቅዱሳዊ መሰረት የሚል ነው። ሁለተኛው ክፍል ትላንትና የተመለከትነው ደቀ መዝሙርነት ለተልእኮአዊ ተሐድሶ የሚል ነው። ዛሬ የመጨረሻው የምንመለከተው ሁለት ነገሮች ነው። አንደኛው ትላንት ስንነጋገር ታስታውስ እንደሆነ ብዙ ቅጥር በፈረሰባት ቤተክርስቲያን ፈውስ ለሚያስፈልጋት ቤተክርስቲያን ተነጋግረን ነበር። ታስታውስ እንደሆነና አንዱ የዚህ የኮንፈረንስ ዓላማ የተለወጡ ለዋጮች በምን በኩል ማህበራዊ ፈውስ በሚያመጣ እርቅ በሚያመጣ መልክም የሚገለጡ ነው። አንዱ ፈውስ የሚያስፈልጋት ቤተክርስቲያን ናት እና ጠዋት ቄስ ትግስቱ በሱ ውስጥ የእግዚአብሔር መንፈስ እንደተናገረን ባለ መድኃኒቶ ራስ ምን አድርግ ጮክ በሉ ምን አድርግ ራስን አደን ነው። ስለዚህ የታመመች ቤተክርስቲያን የፈውስ መልእክተኛ ልትሆን አትችልም። ትላንትና ትንሽ ቤተክርስቲያን ፈውስ የሚያስፈልጋትን ነገሮች አብረን ተመልክተን ነበረ። ዛሬ ምናልባት በሚቀጥሉት ጥቂት ደቂቃዎች ሁለት ቦታ ከፍዬ አንደኛው እሺ ቤተክርስቲያን ታማለች፣ እሷም ፈውስ አለባት። ፈውስ የሚያስፈልጋት ሀገር ያለችበት ሁኔታ ምንድን ነው የሚለውን ጥያቄ እሱንም እንድናነሳ ፈልጋለሁ እና በዚህ ፈውስ በሚያስፈልጋት ምድራችን ውስጥ እኛ አለን እና የመከራዋም የችግሯም ደግሞ አካል ነን እና እሱን እንመለከታለን። ሁለተኛው ደግሞ በዚህ ሕያዋን ምስክሮች አሉት እግዚአብሔር በየጊዜው እና ከነዚህ ምስክሮች በተለይም በዓለም አቀፍ ደረጃ ወይንም ደግሞ ኢቭን በሀገር አቀፍ ደረጃ ኢቭን በከተማቸውም ደረጃ ተጽዕኖ ስላመጡ ጥቂት ሰዎችን ከነሱ የህይወት ምስክርነት ትንሽ ላካፍላችሁ ፈልጋለሁ እና የመጣሁት ስለ ሶስት ሰዎች ልነግራችሁ ነበረ። ግን አሳስበው ሜቢ ሁለቱን በቴሌግራም ጽሁፉን ብልክላችሁ እና አንዱ ላይ ብቻ ፎከስ ብናድርግ የሚል ሀሳብ አለኝ። ጊዜያችንን በደንብ እንጠቀም። በኋላም ደግሞ ትንሽ እናንተንም መስማት ስለሚያስፈልግ ከእናንተ ደግሞ የተሰበሰቡ ጥያቄዎችን የምንመልስበት ጊዜ ይኖራል እና እሱን ሁሉ አኮሞዴት ለማድረግ ብዬ ነው። ምን ይዘን እንሂድ እና ምንም ነገር ብትረሱ አንድ ነገር ይዛችሁ ሂዱ። አንድ ነገር እግዚአብሔር ዋና ያደረገውን ዋና እናድርግ። እሺ ይሄንን እስቲ አብረን እንበል። እግዚአብሔር በሉ እስቲ ዋና ያደረገውን ዋና እናድርግ። እሺ አሁን ደግሞ ፐርሰናል እናድርገው። እግዚአብሔር ዋና ያደረገውን ዋና አደርጋለሁ። በቃ እችን አትርሱ። እስካሁን የተናገርኩትን ብትረሱ ይሄን ማካፍላችሁ ቃል አሁን ያለውን ይሄን ክርስቶስን ዋና ያደረገበትን አጀንዳ ትንሽ ላሳያችሁ። ታስታውሱ እንደሆነ የማቴዎስ ወንጌል ምዕራፍ 16 ላይ ጌታችን ኢየሱስ ክርስቶስ አንድ ጥያቄ ጠየቀ እና የጠየቀው ጥያቄ ምንድን ነበር? ሰዎች የሰው ልጅ ማን ይሉታል የሚል ጥያቄ ጠየቀ እና ብዙ ምላሾች ተሰጡ። አንዳንዶቹ መጥምቁ ዮሐንስ ነው፣ አንዳንዶቹ ደግሞ አይደለም ነብዩ ኤልያስ ነው፣ አንዳንዶቹ ደግሞ ነብዩ ኤርሚያስ ነው፣ አንዳንዶቹ ደግሞ ምናልባት ከነቢያት መካከል አንዱ ነው ይላሉ። ከዛ ወደ እነሱ ዞራልና እናንተስ ማን ትሉኛላችሁ? ይሄ ጥያቄ እኛንም ይጠይቀናል። ምክንያቱም ክርስቶስን አውቃለሁ የሚል ሰው እንደ ወትሮ ሊኖር አይችልም። ደቀ መዝሙርነት በመሰረታዊነት የክርስቶስ ኢየሱስን ሕይወት መካፈል ማለት ነው። በክርስቶስ ኢየሱስ የቤዞች ሥራ የተጀመረውን ያንን ወንጌል የምንኖረው እሱን ስንሰማ ብቻ ነው። ስለዚህ እሱ ያለው ነገር ዋና ነው። ይህን ከተናገና ጴጥሮስ እናንተስ ማን ትላላችሁ ለሚለው ምላሽ ሲሰጥ ምን አለ? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። እና ጌታ ምን አለው? ይህን ነገር ምን አልገለጠልህም? ስጋና ደም አልገለጠም፣ መንፈስ ቅዱስ ይግለጥልን። ይሄንን ትውልድ በልቡ የወንጌል እውነት የበራ ትውልድ እንዲሆን የኛ ኤፈርት ብቻ በቂ አይደለም። እና በኋላ ጌታ ምን አለ? አንተ ጴጥሮስ ነህ፣ አለት ነህ። በዚህ አለት ላይ ምንን ቤተክርስቲያኔ ምን አደርጋለሁ? ከዛ በኋላ ምን አይችሏትም? የገሃነም ደጆች አይችሏትም። እና የወታደራዊ ቋንቋ ነው። ምን ማለት ነው? በጥንት ዘመን ከተማዎች የሚመኩት በከተማቸው የቅጥር ትልቅነት እና አንዳንዱ ቅጥር በጣም ትልልቅ ነው። ሰፋፊ ከሆነ ኮንክሪት ነው የሚሰራው
እና ጌታ ምን አለ? የሲኦል አጥር ቢሆን እችን ምድር የከበባት ሰው በሲኦል አጥር የታጠረ እንኳን ቢሆን የቤተ ክርስቲያን መልእክት እሱን ታፈርሳለች ነው። ቤተ ክርስቲያን የወንጌል ኃይል የማያፈርሰው ነገር የለም፣ የማያፈርሰው ነገር የለም። ይህን ከተናገረ ከ6 ቀን በኋላ ጴጥሮስን ያዕቆብና ዮሐንስን ይዞ ወደ ረጅም ተራራ ላይ ወጣ። እስከ ዛሬ አይተውት የማያውቁት ነገር ሆነ። ፊቱ እንደ ፀሐይ አበራ፣ ልብሱም እንደ ብርሃን አንጸባረቀ። እነሆ ሙሴና ኤልያስ ከኢየሱስ ጋር ሲነጋገሩ ታዩአቸው። ጴጥሮስም አለ ኢየሱስን፣ ጌታ ሆይ እዚህ ብንሆን ለእኛ መልካም ነው። ፈቃድ ከሆነ አንድ ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ 3 ዳሶች እንስራ አለው። ይህንን ሲናገር ጴጥሮስ ተናግሮ እንደጨረሰ ድምፅ ከሰማይ መጣ። ምን የሚል መጣ? እርሱ እየተናገረ ሳለ ብሩህ ደመና ሸፈናቸው። ከደመናም ውስጥ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱም ምን አድርጎት? ጮክ በሉ፣ እርሱም ምን አድርጎት? በቃ ቤተ ክርስቲያን ሌላ ምንም መልእክት የላትም። እሱም መስማትና ባለመስማት ነው ቤተ ክርስቲያን እጣ ፈንታዋ የሚወሰነው። ወንድሞቼ እናቶቼ፣ እግዚአብሔር ዋና ያደረገውን ነገር ዋና እንድናደርግ ክርስቶስ የተልእኮ መካከለኛ ያደረገው ደቀ መዝሙርነትን ነው። ደቀ መዝሙርነትን ዋና የማድረግ ጥሪ ነው ወንድሞቼ እናቶቼ። እና የጴጥሮስ ሐሳብ አልሰራም። 3 ዳሶች እንስራ አለ። እንደምታውቁት ሙሴ የሕግ ወኪል ነው። ኤልያስ የነቢያት ወኪል ነው። ሕግና ነቢያት ያሉት በሙሉ እዛ ተራራ ላይ ተገናኙ፣ ከመሲሁ ጋር ተገናኙ። ሕግም ለክርስቶስ የቤዛው ሥራ አደራውን አስረከበ። የነቢያትም አገልግሎት እዛ ላይ አገልግሎታቸውን አስረከቡ። አሁን ከሕግ የሚበልጠው ከነቢያት የሚበልጠው ሁሉ የእግዚአብሔር ሐሳብ ይዞ የመጣውን ክርስቶስን በዛ ተራራ ላይ እናያለን። እና 3 ዳስ እንስራ አሉ። ከሰማይ ድምፅ መጣ። አይሆንም አለ። 3ቱ ዳሶች ከክርስቶስ ጋር እኩል ሊሆኑ አይችሉም። በቤተ ክርስቲያን የማንኛውም ሐሳብ፣ የሰው ሐሳብ፣ የአገልጋዮች ሐሳብ፣ የመሪዎች ሐሳብ ከክርስቶስ ሐሳብ ጋር እኩል ሊቀመጥ አይችልም። በቤተ ክርስቲያን የሚሰራ አንድ ዳስ ብቻ ነው። ያም ዳስ የልጁ የክርስቶስ ኢየሱስ ሐሳብ ነው። ወንድሞቼ ስንቶቻችሁ አሜን ትላላችሁ? እና የሐሳብ ይመለስልን። ዋና ያደረገውን ዋና እንድናድርግ እዚህ ዛሬ በዚህ የመጨረሻው ክፍለ ጊዜ ሀገራችን ባለችበት ስብራት ውስጥ የተጽዕኖ እና የፈውስ መንገድ እንድንሆን እንደገና ደግሞ እንደ ደመና በዙሪያችን ካሉልን 3 ምስክሮች የዋን ምስክሮች እናያለን። እንደምታውቁት ለሀገራችን የማታውቁትን ነገር አልነግራችሁም፣ ግን ያለንበትን ትንሽ የስብራቱን መጠን እንድታዩ ነው። እና በዚህ ዘመን የጀመረ አይደለም። ትልቁ ሀገራችን እንደምታውቁት ያለፉት ዓመታት ከ50 ዓመታት በላይ የፈጀ ፖለቲካዊ የአመፅ ዑደት ውስጥ ነው ያለ ነው። እንደምታዩት 3 ትልልቅ አብዮቶች ተካሂደዋል፣ ምናልባት 4። የሌኒን ሐውልት በወደቀበት ጊዜ ኢትዮጵያ ውስጥ ነበርኩኝ እና የነበረውን ደስታ ያስታውሳለሁ። ብዙ በርካታ ጦርነቶች ያስተናገደች አገር ናት። አሁንም በብዙ ውጥረት መካከል ያለች አገር ናት። አገራዊ ስብራቶቻችን 3 ዋና ዋና ተግዳሮቶችን ያጠቃልላል። አንደኛው ጽንፈኝነት ወይንም ይሄ ጽንፈኝነት የብሔር ሊሆን ይችላል ወይንም ሃይማኖት ሊሆን ይችላል። ሁለተኛው የሰላም ጥያቄ ነው። ሰላም ጥያቄ ነው። እነዚህ ሁለቱ አንድ ላይ ሆነው ደግሞ አስከፊ ድህነታችንን እጅግ አክብደውታል። የሰላም ጥያቄ በነገራችን ላይ የኢትዮጵያ ብቻ ጥያቄ አይደለም፣ ዓለም አቀፍ ጥያቄ ነው። ግን በዚህ የሰላም ጥያቄ ውስጥ ምድራችን በሁከት ከሚታወቁት አገራት መካከል አንደኛዋ ናት። እዚያ ባለፈው ዓመት 2005 ላይ የግሎባል ፒስ ኢንዴክስ የዓለም የሰላም ማጣቀሻ ላይ በተወሰደው ጥናት ከ165 ሀገራት መካከል 138ኛ ላይ ነው ሀገራችን ያለችው። 2005 እንዴት ነው ያለፈው ቢባል ለ13 ዓመት የሰላም ጉዳይ እየባሰ እየከፋ የሄደበትና 2025 ደግሞ የመጨረሻው አስከፊ ዓመት
የተባለበት ነው። ቅድም ወንድሜ ገሌ እንደተናገረ ክፋት እየጨመረ ይመጣል። ስለዚህ ስለ ማህበራዊ ታድሶ ስናስብ የተሻለ ዘመን በሚጠብቅ መንፈስ መሆን የለበትም። ግን በየትኛውም ዘመን ኖር ጨውና ብርሃን እንድንሆን ተጠርተናል። ወንድሞቼ እናቶቼ፣ ሁለት የተዛቡ እይታዎች አሉ ማህበራዊ ፈውስን በተመለከተ። አንደኛው መከራ የለሽነትና የማይጨበጥ ምድራዊ ተስፈኝነት ነው። መከራ ባለበት ችግር ባለበት ሀገር ይሄ ተስፈኝነት አለ እና ዩቶፒስቲክ ቪው ነው እና ኢትዮጵያ ምንም ችግር አይታያቸውም፣ የሰው መከራ አይታያቸውም እና ሁሉ ነገር ሰላም ነው፣ ሁሉ ነገር ፈውስ ነው፣ ሁሉ ነገር ጥሩ ነው የሚለው ፖዚቲቭ ኮንፌሽን ወይንም አዎንታዊ አዋጅ እና መንግስተ ሰማይ አሁን የሚሉ እና እንግሊዝኛውን ቃል ለመጠቀም ኦቨር ሪያላይዝድ ስካቶሎጂ ማለት የፍጻሜ ዘመን አሁን በዚህ ምድር ላይ ሆኗል የሚሉ እና ለመከራና ለችግር ምንም ጆሮ የለንም የሚሉ ይህ በጣም አደገኛ ነው። በተለይም ደግሞ ከብልጽግና ወንጌልና ከእምነት እንቅስቃሴ ጋር ተያይዞ አገራችን ብቻ ሳትሆን አፍሪካ፣ ላቲን አሜሪካ ትልቅ ውከት ውስጥ ትልቅ ህመም ውስጥ ነው ያለነው ወንድሞቼ እናቶቼ። ሁለተኛው ጥግ የረቀቀ ጥግ ላይ ያለ ሀሳብ አምላጭነት ነው። ስኬፒስት አገሬ ቤት ነው በሰማይ አያገባኝም የሚል ለሰው ችግር የማይገባ ኢንዲፈረንት መሆን ማለት ነው። ያገባናል፣ አገር አለችን። በዚህ ምድር ላይ የሚሆነው ነገር በመልካምነትም ሆነ በበጎነት እኛን ይመለከታል። መንግስት የሚያወጣው ፖሊሲ ጥሩም ሆነ መጥፎ እኛን ይጎዳናል፣ ይጠቅመናል። ስለዚህ በዚህ ምድር ላይ የሚሆነው ነገር በሙሉ በአንድም በሌላም በኩል ተሳታፊዎች ነን። ሁለት የተሳሳቱ የራስ ግንዛቤ በተለይም ደግሞ ማንነትን ክርስቲያናዊ ማንነትና ተልእኮን በተመለከተ ሁለት የተሳሳቱ ግንዛቤዎች አሉ። አንደኛው አያገባትም፣ ገለልተኛ መሆን አለባት የሚለው አመለካከት ኃጢአት ያመጣውን ስብራቶች መካድ ነው። እሱም ብቻ አይደለም፣ የወንጌልን ማህበራዊ እንድምታ ማሳነስ ነው። ወንጌል ይለውጣል፣ ይሰራል፣ አስተሳሰብ ይለውጣል፣ ኢኮኖሚ ላይ ይለውጣል፣ የአገርን የስነ ልቦናና የሞራል እና የስነ ምግባር ልዕልና ይለውጣል። ጨውና ብርሃን መሆን ማለት ይሄ ነው ወንድሞች። አይገባንም ልንል አንችልም። ኃጢአት የልብ ጉዳይ ብቻ አይደለም። ኃጢአት ከመዋቅሮች ጀርባ አለ። ከጨቋኝ ድርጅቶች፣ ከጨቋኝ ፖለቲካ አጀንዳዎች ጀርባ፣ ከጨቋኝ ኮርፖሬት ፓወር ጋር ኃጢአት ግለሰባዊ ብቻ ሳይሆን መዋቅራዊ ነው ልላችሁ ነው ወንድሞቼ እናቶች። ግን ለመዋቅር አይደለም ወንጌል የምንሰብከው፣ ለወርልድ ባንክ አይደለም ወንጌል የምንሰብከው። ወንጌል የምንሰብከው ለግለሰቦች ነው። ሁለተኛው የእሱ ተቃርኖ ከኃይላት ጋር ያቆራኘ ወንጌልንና ማህበራዊ እድሳትን በተወራራሽነት ሳልቬሽንና ሶሻል ሪፎርሜሽንን አንድ ላይ በተወራራሽነት የሚመለከት ነው። ወንጌል ፖለቲካዊ አጀንዳ አይደለም። ወንጌል ማህበራዊ ለውጥ አይደለም። ወንጌል የኢኮኖሚ እቅድ አይደለም ወንድሞቼ እናቶቼ። ወንጌል ተጀምሮ እስከሚያልቅ ድረስ የኃጢአት ልብ እሱን የሚዋጅ ነው። ችግሮቻችን በሙሉ የሰው ልጅ ችግሮች በሙሉ ግለሰባዊም ሆነ ማህበራዊ፣ ግለሰባዊም ሆነ መዋቅራዊ ችግር የሚቀዳው ከዚሁ በኃጢአት ከተለወሰ የሰው ልብ ውስጥ ነው ወንድሞች። ስለዚህ የአማኝ ማህበራዊ ተሳትፎን የሚቃኙ ሁለት ወሳኝ የሆኑ ፋይዳዎች አሉ። እንዴት ነው ታዲያ ማህበራዊ ተሳትፏችን በምን መልክ ነው መዳኘት ያለበት? እንደ ፖለቲሽያን ነው የምንገባው? ጥሪያችሁ ከሆነ እሱን ግቡ። ግን እንደ አማኝ ሁለት ዋና ዋና ፋይዳዎችን ላሳያችሁ እፈልጋለሁ። አንደኛው የክርስቲያን ማህበራዊ ተሳትፎ መሰረት የሰው አምሳለ መለኮት ተሸካሚነት ነው። ሰው ሁሉ በማን ተፈጥሯል? በእግዚአብሔር አምሳያ ተፈጥሯል። ሁለተኛው ቤተክርስቲያን የነገረ ፍጻሜ የእምነት ማህበረሰብ መሆኗ ነው። ስካቶሊካል ኮሚኒቲ ኦፍ ክራይስት የምንለው ማለት ነው። የምንመጣው የምንጠብቀው መንግስት አለ። ስለዚህ ትንሽ እናገራለን። በመጀመሪያ የሰው አምሳለ መለኮት ተሸካሚነት እግዚአብሔር ማለት ሰውን በምናችን እንፍጠር? በመልካችን በምሳሌያችን እንፍጠራል። እና ምን አድርጉ? ከዚህ ውስጥ የሚወጡ ጥቂት ነገሮችን ላሳያችሁ። አንደኛው የሰው ክቡርነት ዲግኒቲ ኦፍ ሳንቲ ኦፍ ላይፍ የምንለው ነው። በእግዚአብሔር አምሳያ መፈጠሩ ነው። ስለዚህ የሰው ቫልዩ ፖለቲካል አይደለም። የሰው ቫልዩ ዘሩ አይደለም። የሰው ዋጋው የቆዳው ቀለም አይደለም። ወንድ መሆኑ አይደለም። ሴት መሆኑ አይደለም።
የሰው የክቡርነት መሰረት በእግዚአብሔር አምሳያ መፈጠሩ ነው። ስለዚህ ሰው ከማንነቱ የተነሳ ሲበደል ጦርነቱ ያለው ከመንግስት ጋር አይደለም። በዋነኛነት ጦርነቱ ያለው ከማን ጋር ነው? ከእግዚአብሔር ጋር። ሁለተኛው የማህበረሰብ መሰረት ቤተሰብ ነው። የቤተሰብ መሰረት የወንድና የሴት እኩልነትና ጾታዊ ልዩነት ነው። ይሄ በተለይም በጾታ ርዕዮተ ዓለም አሁን ዓለማችን በምትታወክበት በዚህ ወቅት በሽታ ወደ ቤተክርስቲያን ስለገባ ይህን በጣም በአጽንኦት ማሰብ ያስፈልጋል። ሶስተኛው ክርስቶስ የሞተለት ነው። እሱ እነሆ የዓለምን ኃጢአት የሚያስወግድ የማን በግ? እግዚአብሔር በግ የተባለለት ነው ክርስቶስ። በልጁ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር ስንት ልጁን? አንድ ልጁን ሲሰጥ ድረስ ምኑን ወዷል? ዓለሙን በሙሉ ወዷል። ሶስተኛው ሰው የፍጥረት ባለቤት ሳይሆን የእግዚአብሔር ፍጥረት እንደራሴ በመሆኑ ጠባቂ ነው። ወንድሞቼ እዚህ የትኛውም የመንግስት ፖሊሲ ዘረኝነት ቢሆን አፓርታይድ አገራችን ያለው ዘረኝነት ቢሆን ሰውን ከቆዳውና ከቀለሙ የተነሳ የሚለይ ማንኛውም ሲስተም እነዚህ በሙሉ አንድን ሰው ከጎሳው ከማንነቱ ከቀለሙ ከብሔሩ የተነሳ ፌቨር ስናደርገው ወይንም ስናገለው ይሄ የፍጥረት ባለቤት ከሆነው ከእግዚአብሔር ጋር የሚያጋጭ ክፋት ነው። ወንድሞቼ እናቶቼ ሰው ሁሉ የፍጥረት በረከት እኩል ተካፋይ ነው። የዓለማችን ትልቁ ችግር ሀብት ያለው በጣም በጥቂት ሰዎች እጅ ነው። በጣም ሰው ሁሉ የፍጥረት በረከት እኩል ተካፋይ ነው። ፍጥረት ግንኙነታዊ ነው። ስለዚህ ሰው የተፈጠረው ከእግዚአብሔር ጋር እርስ በርስም እንዲሁም ከተፈጥሮ ጋር በህብረት በስምረት በፍቅርና በሰላም እንዲኖር ነው። ሁለተኛው ማህበራዊ ተሳትፏችንን የምንቃኝበት ሁለተኛው መነጽራችን ሁለተኛው እይታችን ሁለት መዝሙሮች አሉ። እሱን ላሳያችሁ ፈልጋለሁ። ማለት ምን ማለት ነው? የፍጻሜ ዘመን የእምነት ማህበረሰብ ማለት ምን ማለት ነው? ምን ማለት ነው? የፍጻሜ ዘመን የእምነት ማህበረሰብ ማለት የእግዚአብሔር መንግስት ዜጋ በአንድ ጊዜ፣ የምድር ዜጋ በአንድ ጊዜ፣ ሁለቱንም የያዘ ማለት ነው። በዚህ ምድር ላይ እስካለን ድረስ ሰማያዊ ዜጎች ነን፣ ደግሞ ምኖች ነን? ምድራዊ ዜጎች። ሁለቱ አይለያዩም። የምድር ዜግነታችን ግን የሚቃኘው በሰማያዊ ዜግነታችን ነው። እይታችን፣ አስተሳሰባችን፣ ውሳኔያችን፣ ማህበራዊ መስተጋበሮቻችን በሙሉ ስለ ፍትህ ያለን አመለካከት፣ ስለ ጎረቤታችን ያለን አመለካከት በሙሉ የሚቃኘው በዚህ ነው። ወንድሞቼ እናቶቼ፣ ሰማይን የቀመሰ ሰው በምድር ላይ ጎረቤቱን በዛው አይኑ አያይም። ሁለት መዝሙሮች ላሳያችሁ። አንደኛው መዝሙር ራዕይ ምዕራፍ 4 ቁጥር 1 ላይ ነው። እስከ 11 ድረስ ነው። ሁሉንም አናነብም። ከዚህ በኋላ እነሆ በሰማይ የተከፈተ በር አየሁ ይላል በፍጥሞ ደሴት ዮሐንስ እና በራእይ ያያል። በዛ ዘመን እንደምታውቁት የሮም መንግስት ዓለም አቀፍ ገናናነት የነበረው ጊዜ ነበር። በዚህ የሮም ኃይለኛ አገዛዝ ውስጥ ሌላ መንግስት እንዳለ ዮሐንስ እንዲያይ ስለፈለገ በራእይ ሰማይ ተከፍቶ ያያል። ወንድሞቼ ቤተ ክርስቲያን አይኗን በምድር ነገስታቶች ላይ ብቻ አይደለም ማድረግ ያለባት፣ በሰማይ የተቀመጠው ሁሉን አዲስ አድርጋለሁ ያለው በዙፋኑ ላይ የተቀመጠው እግዚአብሔር ደግሞ እሱንም ማሰብ ያስፈልጋል። እና አንደኛው መዝሙር ምንድነው? የሚዘምሩት መዝሙር በጣም ነው የሚደንቀኝ። ጌታችን እና አምላካችን ሆይ ክብርና ሞገስ ኃይልም ልትቀበል ይገባል። አንተ ሁሉን ፈጥረሃል፣ በፈቃድም ተፈጥሯል ሆነዋልም። ስለዚህ አንዱ መዝሙር አንተ የፍጥረት ጌታ ነህ ነው። ክብር ለእግዚአብሔር ይሁን። ታዲያ መዝሙር የዘመረ ሰው እንዴት ዘረኛ ሊሆን ይችላል? ይህን የዘመረ ሰው እንዴት በሙስና ውስጥ ሊገባ ይችላል? ሁለተኛው መዝሙር ታርደሃልና ነው። ሰዎችን ሁሉ ዋጅተሃልና ነው። እንዲህም እያሉ አዲስ መዝሙር ዘመሩ። ራዕይ ምዕራፍ 5 መጽሐፉን ልትወስድ ማኅተሞቹን ልትፈታ ይገባል። ምክንያቱም ታርደሃል በደምህ ከምን? ከነገድ ሁሉ፣ ከቋንቋ ሁሉ፣ ከወገን ሁሉ፣ ከሕዝብ ሁሉ ሰዎችን ለማን? ለእግዚአብሔር ዋጅተሃል፣ ለአምላካችን
መንግስትና ካህናት አድርጋቸዋል፣ እነሱም በምድር ላይ ይነግሳሉ። ከዚያም ተመለከትኩ፣ የብዙ መላእክት ድምፅ ሰማሁ። ቁጥራቸው 1000 ጊዜ 1000ና 1000 ጊዜ 1000 ነበር። እነርሱም በዙፋኑና በሕያዋን ፍጡራን በሽማግሌዎችም ዙሪያ ከበው ነበር። በታላቅ ድምፅ እንዲህ ብለው ዘመሩ፣ የታረደው በግ ኃይልና ባለጠግነት፣ ጥበብና ብርታት፣ ክብርና ሞገስ፣ ምስጋናም ሊቀበል ይገባዋል አሉ ነው። ይህን የሚዘምር ሰው ታዲያ ይሄ መዝሙር ሕይወቴን ቃኝቶታል የሚል ሰው ዮሐንስ ይህን መዝሙር የሰማው ሰማይ ሄዶ አይደለም፣ ምድር ላይ በፍጥሞ ደሴቱ ነው የሰማው። ይህንን መዝሙር የሚዘምር አማኝ ዘረኛ ሊሆን አይችልም። ይህን መዝሙር የሚዘምር ዘማሪ በእውነት የዘመረ ማንኛውም አማኝ ጎረቤቱን የሚያይበት አይን ለአንዴና ለዘላለም ተቀይሯል። በዛ ክፋት የለም፣ በዛ አመፅ የለም፣ በዛ በደል የለም፣ በዛ ሞት የለም፣ በዛ ሐዘን የለም። ምክንያቱም በዛ ያለው አንድ መንግስት ነው፣ በዙፋኑ ላይ የተቀመጠው ክርስቶስ፣ ሁሉን አዲስ የሚያደርግበት መንግስት። ቤተ ክርስቲያን ያን የቀመሰች ናት። ያን የቀመሰ አማኝ ስለ ፍትህ ያለው እይታ ለዘላለም ተቀይሯል። ስለ ትክክለኛነት ያለው እይታ ተቀይሯል። ወንድሞቼ እናቶቼ፣ ሙስና ባስቸግራት በዚህ ምድር የፍርድ ሲስተሙ የትምህርት ሲስተማችን በብዙ መንገድ ተግዳሮት ውስጥ ባለበት በዚህ ዘመን፣ የሰላም ጥያቄ ባለበት ዘመን፣ በህዝቦች መካከል ያለው መስተጋብር በሻከረበት በዚህ ዘመን ያለች ቤተ ክርስቲያን ይህም መዝሙር የምትዘምር ከሆነ ያው አትሆንም፣ ይቺ ምድር ያው አትሆንም። ወንድሞች በእውነት ይህም መዝሙር እየዘመርን ነው ወይ የሚል ጥያቄ እንድንጠይቅ ያደርገኛል። እኛ ራሳችን የዓለምን ቫልዩ እያንጸባረቅን በቤተ ክርስቲያን ስለ ፍትህ ጆሮአችን ተደፍኖ፣ ስለ ጎረቤቶቻችን ለቅሶ፣ ስለ ድሆች ለቅሶ ጀርባ እየሰጠን በመካከላችን ያሉትን ወንድሞቻችን እናቶቻችንን በመጨረሻ ስማቸው በአባታቸው ስም ብቻ ቅድመ ፍረጃ ውስጥ የምንገባ ከሆነ እግዚአብሔር ከዚህ አርነት ይስጠን። ይሄን መዝሙር የዘመረች ቤተ ክርስቲያን የአምልኮዋ መካከል ያደረገች ቤተ ክርስቲያን ያው አትሆንም በዚህ ምድር ላይ። ወንድሞች እናቶች፣ እዚህ የአንድ አማኝ አንድ ደቀ መዝሙር ደሞም በጋራ እንደ አንድ ቤተ ክርስቲያን እንደ ክርስቲያን ማህበረሰብ ይሄን መዝሙር ሁሌ ማሰብ አለብን። ስለ ፍትህ ስናስብ፣ ስለ ድሆች ስናስብ፣ ስለ ተጨነቁት ስናስብ መንግስተ ሰማያትን እያሰብን ነው። አንድ ቀን እሄዳለሁ፣ አንድ ቀን ወደዛ ገባለሁ። እዚህ ያለው አጠገቤ እኮ የእድሜ ልክ ምኔ ነው፣ ወዳጄ ወንድሜ ነው። አንዳንዶች እኮ በስጋችሁ ዘመዶቻችሁን አታዩም። በመጨረሻው ዘመን የምንገናኘው በላይ ከተለያየ ጎሳ ከተለያየ ብሔር፣ ነጩ፣ ጥቁሩ፣ ጃፓኑ ሁሉም የተሰበሰበበት ነው። 84ቱን ብሔር ኢትዮጵያ ውስጥ አንድ የሚያደርገው የክርስቶስ ኢየሱስ ደም ብቻ ነው። ወንድሞቼ ያንን መዝሙር የዘመረ ማህበረሰብ ሌላውን ማህበረሰብ የሚያይበት እይታ ለአንዴና ለዘላለም ተቀይሯል። ይህ በጣም አስፈላጊ ነገር ነው ወንድሞቼ እናቶች። እዚህ ቤተ ክርስቲያን ከዓለም ጋር ባላት መስተጋብር ሁለት አይነት ግንኙነት ነው ያላት። ጳውሎስ ሲናገር በኤፌሶን ለሚገኙ ምን አለ? ቅዱሳን። ኤፌሶን ኮራፕት ከተማ ናት። ኤፌሶን ብዙ ቤተ ጣዖት የሞላባት ከተማ ናት። በዚህ ከተማ ውስጥ ግን የሚኖሩ ቅዱሳኖች አሉ። እኔም በዚህ ከሰዓት በኋላ ልነግራችሁ የቆምኩት በዚህ ምድር ላይ ቅዱሳን እንድትሆኑ ተጠርታችሁ፣ ሁላችን ተጠርተናል። እግዚአብሔርን የምንፈራ የመንግስቱ ነጸብራቆች እንድንሆን፣ የእግዚአብሔር መንግስት አገዛዝ የእሱ ምልክት እንድንሆን ተጠርተናል። ወንድሞቼ በኤፌሶን የነበረችው ቤተክርስቲያን ጥሪዋ በኤፌሶን የእግዚአብሔር መንግስት ወኪል ሆና ቅዱስ ሆና እንድትኖር ነው። ምን ማለት ነው? አማራጭ ማህበረሰብ ማለት ነው። ሌላው ማህበረሰብ እኛን አይቶ በጣም መደነቅ አለበት። በጣም መደነቅ። ለሮም ትልቁ የራስ ምታት የሆነበት ነገር ሮም እንደምታውቁት ወርልድ ኢምፓየር ነበር በወቅቱ። ግን በግዛቱ ያሉትን ህዝቦች አስማምቶ አንድ ላይ መኖር አልቻለም እና በጣም ይደነቅ ነበር። የሚደነቀው በምንድን ነው? በነዛ ክርስቲያኖች አሕዛብ እና አይሁድ አንድ ላይ ገበታ ይበላሉ፣ ወንድሜ ይባባላሉ፣ የጌታ ራት አብረው ይወስዳሉ። ለሮም በጣም ድንቅ የሆነበት ጉዳይ ነው። የተገረመበት ጉዳይ ነው። እንዴት ከጥቂት ሳምንታት በፊት በመስቀል ላይ ያንጠለጠልኩት ሰውን ሁሉ አሰባስቦ እንዳደረገ ነው የሮም ችግር። ወንድሞቼ እናቶቼ፣ ምድር ዩኒፋይ የሚያደርጋት ፖለቲካል አይዲዮሎጂ አይደለም። እኔ የፖለቲካ አይዲዮሎጂ ተቃዋሚ አይደለሁኝ።
the ultimate unifier is the gospel. የመጨረሻ አንድ የሚያደርገን ነገር ሰው መንግስት ሰውን በግድ አብሮ እንድንኖር ያደርግ ይሆናል። ኮንስቲቱሽን በግድ አብረን እንድንኖር ያደርግ ይሆናል። ነገር ግን አንድ ገበታ ላይ እንደ አንድ አባት ልጆች አብረን እንድንኖር የሚያደርገን ነገር የተካፈልነው የልጁ የክርስቶስ ኢየሱስ ሕይወት ነው። ወንድሞቼ እናቶቼ፣ እዚህ ዓለም እኛን ተመልክቶ አማራጭ ናቸው ይሉናል ወይ ነው? እኛ ጋር ሰላም አለ ወይ ነው? እኛ ጋር ዘረኝነት ቦታ የለውም ነው? እኛ ጋር ድሆች አይበደሉም ማለት ነው? እኛ ጋር በሙስና እንታማም ማለት ነው? እኛ ጋር በኃጢአት እንታማም ማለት ነው? እኛ ጋር በክፋት እንታማም ማለት ነው? እኛ ጋር ሁሉ ጊዜ ለምስክርነት፣ ለእውነት፣ ለጽድቅ የሚኖር ሰዎች አሉ። ስለዚህ ዓለም ሰላም ፈልጋሉ ስትል ቤተክርስቲያን ማየት መቻል አለባት። ዓለም አማራጭ የሆነ ፍትህ ስትፈልግ ቤተክርስቲያን ማየት አለባት። ወንድሞቼ እናቶቼ፣ ሁለተኛው ቤተክርስቲያን ተጻራሪ ናት። ካውንተር ኮሚኒቲ ተጻራሪ ናት። ምድር ላይ ያለውን ክፋት እያየች ዝም አትልም። ብርሃን ገላጭ ነው። ጨው ያጣፍጣል። ጨው ፕሪዘርቭ ያደርጋል። ብርሃን ግን ገላጭ ነው፣ ኤክስፖዝ ያደርጋል። በተራራ ላይ ያለሽ ከተማ ፈጽሞ ምን ልታደርግ አትችልም፣ ልትሰወር አትችልም። ሰማዩን አባታችሁን እንዲያከብሩ ብርሃናችሁ የት ይብራ? በሰው ሁሉ ፊት ይብራ። አንድ አይነት የአደባባይ ህይወታችንና የግል ህይወታችን አንድ የሆነ ህይወታችን ይኮንናል ወይ? በጽድቅ ነው የምንኖረው ነው? ቀጥሉት 17-18 ደቂቃዎች የምነግራችሁ። በዚህ ምድር ላይ በጣም ብዙ የተነሱ ሰዎች አሉ፣ የለውጥ ምክንያት የሆኑ። ላካፍላችሁ ካሰብኳችሁ ሰዎች መካከል የሀገሬን ሰው ባካፍል ይሻላል ብዬ አናሲሞስ ነሲብ ወይም አባ ገመችስ የእሳቸውን ታሪክ ትንሽ ላካፍላችሁ ፈልጋለሁ። ኢትዮጵያም ካለችበት ከአሁኑ ዘመን አውድ ጋራ የእሳቸው ምስክርነት አግባብነት አለው ብዬ ስለማስብ ነው። እና ታሪካቸው ምንድን ያልኩት ነፃ የወጣ ነፃ አውጪ ሐዋርያዊ ባሪያ ነው ያልኳቸው። ይሄ ነው የሰጠዋቸው ታይትል። ከእንትናችንም ጋር አብሮ ይሄዳል። እና አንድ ጊዜ እንደዚህ ያሉ፣ በክርስቶስ ያገኘሁትን አርነት ማንም ሊነጥቀኝ እንደማይችል ጽኑ እምነት ነበረኝ። ማንም ድጋሚ ሊሸጠኝ ወይንም ባሪያው ሊያደርገኝ በማይችልበት ሁኔታ ክርስቶስ በክቡር ደሙ ለዘላለም ዋሽቶኛልና ልዑልን እግዚአብሔርን እንጂ ሰውን መፍራት ትቻለሁ አሉ። እና ነግራችኋለሁ ያሉበትን አውድ። ይህ ሰው ለወንጌል ስርጭት 3 ታላላቅ ሚስዮናዊ ጉዞዎችን አድርገዋል። ወለጋ 2 ጊዜ ሞክረዋል። በኋላ እንመጣበታለን። እና ወደ ሸዋ መጡ አንድ ጊዜ። በዛ ጊዜ የአገሪቱ መሪ የነበሩት ዳግማዊ ምኒልክ ነበሩ። እና ተከሰው ቀረቡ። አናሲሞስ የተከሰሱት በሸዋ መኳንንቶች ነበር፣ የምድራችንን ሃይማኖት ለማበላሸት። በዛን ወቅት ፉክክር የነበረበት ክልላዊነት የነበረበትም ጊዜ ነበር። ስለ አናሲሞስ የሰሙት ምስክርነት ንጉሡን ይነካልባቸው እና እንደዚህ ብሎ ደብዳቤ ጻፉላቸው። ሞአንበሳ ዘእምነ ነገድ ይሁዳ ዳግማዊ ምኒልክ ከስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ። ይህንን ደብዳቤ ይዞ ደጃዝማች ገብረ እግዚአብሔር አገር ለሚያቀናው አናሲሞስና ከሱ ጋር ላሉት 10 ሰዎችና 3 ጠባቂዎቻቸው ፈቃድ ሰጠናቸዋል። ማንም መንገዳቸው ላይ አይቆም። አይገነስ አሁን መንግስታቶች ስለኛ አሁን ስላለነው ስለኛ እንደዚህ ደብዳቤ ስለመጻፋቸው እርግጠኛ አይደለሁም። ወንድሞቼ እናቶች፣ ከሞታቸው ከጥቂት ዓመታት በፊት ነበር መጽሐፍ ቅዱስን ትርጉም ወደ ኦሮምኛ የጨረሱትና በጨረሱበት ቀን መጽሐፍ ቅዱስ ትርጉም ተጠናቋል በተባለበት ቀን ባጠናቀቁበት ቀን እንደዚህ አሉ። ዕለተ ጁን 19 1897 የትርጉም ስራው የተጠናቀቀበት ልዩ የደስታ ቀን ነው። ያለኝ ኃይል በሙሉ ከውስጥ የተሟጠው አልቋል። ሆኖም ድካምን የሚያድስና መከራን ሁሉ የሚያስረሳ የደስታ ቀን ነበር አሉ። ወንድሞቼ do we rejoice in the gospel?
በወንጌል ደስተኞች ነን ወይ ሰልችተናል? ቃሉ በብዙ መንገድ እጃችን ስለሚገባ አንዳንዶቻችን መጽሐፍ ቅዱስ ማያስተናል። ወንድሞቼ እናቶቼ ሲጠይቃችሁ እናንተ ለመጨረሻ ጊዜ መጽሐፍ ቅዱስ ያነበባችሁት መቼ ነው? በዚህ ሳምንት በቤታችሁ ማንም ሳያያችሁ እና የሶሻል ሚዲያ አጠቃቀማችሁን ተመልከቱ። ከዛ ጋር ስለ ወንጌል መከራን መቀበል እንደ ክብር የቆጠሩ ነበሩ። አንዳንዶቻችን እንደ መከራ የምንቆጥራቸውን ተግዳሮቶች ነቁጥ የሚያደርግ በርካታ የመከራ ጎርፍ አሳልፈዋል። በቀድሞ የግዛት አጠራር ኢሊባቡር ክፍለ ሀገር ውስጥ ሁሩሙ በምትባል ትንሽ መንደር ነበር የተወለዱት። ወላጅ አባታቸው ሲሞቱ እሳቸው ገና የ4 ዓመት ሕፃን ነበሩ። የእናትየው ትልቁ ስጋት ባሪያ ፈንጋይ መጥቶ ልጄን ይወስድብኛል የሚል ትልቅ ስጋት ነበራቸው። የ13 ዓመት ልጅ በነበሩ ጊዜ አልቀረም ከኢሊባቡር በባርነት ወደ ምጽዋ ሄዱ። ወደ ምጽዋ ሄዱበት ምክንያት በምጽዋ በኩል ባለው ባህር በዛ በባህረ ሰላጤ ተደርጎ በየመን በኩል ይሸጡ ነበር ባሪያዎች። 13 ዓመት ሆኖ ተሸጡ። ግን መሸጤ ለመዋጀት ነበር አሉ። እንደዚህ ያሉ ይሄ ባዮግራፊያቸው አለና ሼር አድርጋችኋለሁ። ድንገት ባሪያ ፈንጋዮች መጡና መንደራችንን በሽብር ወረሩት። አባቴ ከሞተ በኋላ የእናቴ የዕለት ስጋት የነበረው አፈና እውን ሆነ። ታናሽ ወንድሜን እህቴን እኔን አፈኑን። እናቴ እጄን አለቃለች። አንደኛው ጨካኝ ፈንጋይ ሰይፍ መዘዘና የማትለቂ ከሆነ ሁለታችሁንም አሁን እሰይፋችኋለሁ አለ እየዛተ። የእናቴ አንጀት አልችል አለ። እናም ከሚሞት ባሪያ ቢሆን ይሻለኛል በማለት ከእንባ ጋር ለቀቀችኝ። እያለቀስኩ ስጮ ፈንጋዩ ያችን ትንሿን ጉንጬን በተደጋጋሚ በቡጢ አረን አነረታት። ሆኖም እቤቱ እስክደርስ ድረስ ጮቴን አላቆምኩም። አባቴን አጣሁ። ጨካኝ ባሪያ ፈንጋይ ከእናቴ ቦጭቆ ወሰደኝ። ያ የጨለማ ቀን ክፉ ቅዠት ሆኖ ቢያልፍ እመኝ ነበር። ባርነቱ እጅግ የከፋ ነበር። ሁሉም እንደሻው የሚጠቀምብኝ ዕቃ ነበርኩ። ሌላው ቀርቶ ለቀደምት ባሪያዎች ባሪያ ነበርኩኝ። የባሪያ የእናቴን ፍቅር እያሰብኩ ምግብ መብላት እስኪሳይን ድረስ ልቤ ዘወትር በጥልቅ ሐዘንና ትካዜ ሞላ ነበር። አንድ ቀን ለማምለጥ ያደረኩት ሙከራ ባለመሳካቱ ጀርባዬ ላይ ያልደማ አንድም ስፍራ እስከማይገኝ ድረስ በጅራፍ ተለተሉኝ። እንዳገገምኩ በ4 ላሞች ዋጋ ተሸጥኩኝ። ብዙም አላረፍኩኝም። ውሃ ልቀዳ በሄድኩበት ሌላ ፈንጋይ አገኘኝና አፍኖ ወሰደኝና በ200 ብር ሸጠኝ። ራሴን ምጽዋ አገኘሁት። ሌላ ለማምለጥ የማይታሰብበት የምድር ጫፍ ነበረ። ከዚህ በኋላ 8 የተለያዩ ጌቶች ነበሩኝ። በዚህ ሁሉ የእናቴ ፍቅር ውስጤን ይሰረስረው ነበር። እናም ዘወትር እምባዬ ምግብ ነበር። እኛው ሰው ናቸው የጻፉት። ስለ ወንጌል ዋጋ ከፍለናል እንዴት እንላለን እኛ ወንድሞች እናቶች። በዚህ ወቅት እግዚአብሔር ቨርነር መዚንገር የሚባል ሰው አዘጋጀላቸው። ቨርነር መዚንገር የስዊት ተወላጅ ሆኖ የፈረንሳይ ቆንጽላ ምክትል ዋና ጸሐፊ ነበር ምጽዋ ውስጥ እና አገኛቸው። በጣም ስላሳዘኑት ዋጃቸው፣ ገዛቸው እና የወሰዱት እና ባሪያ ፈንጋይ መስሏቸው የሸጡት እሳቸውን የሸጧቸው። ስለ መዚንገር እንደዚህ ይላሉ። መዚንገር ገዛኝና በቀጥታ ወደ ቤት ወሰደኝ። አይዞ ካሁን በኋላ ማንም አይሸጥም ሲል ከፍርሃት እና ከጥቅ ድባቴ ውስጥ ሊያወጣኝ ሞከረ። ሆኖም አላመንኩትም። ምክንያቱም የማውቃቸው ጌቶች በሙሉ እጅግ ጨካኝ ነበሩና፣ እርሱ ግን ልዩ መሆኑን እያደር ነበር የተረዳሁት። በእርግጥም ከባርነት ብቻ ሳይሆን ከኃጢአት ባርነትም አርነት ለማግኘቴ ምክንያት የሆነ ሩህሩህና የፍቅር ሰው ነበር። ክብር ለእግዚአብሔር ይሁን። እንደዚህ አይነት ሰዎች ያስፈልጋሉ እዚህ ምድር ላይ። እግዚአብሔር ያስበን እና ወዲያው
አካባቢ የነበረው የስዊዲሽ ኢቫንጀሊካል ሚሽን ትምህርት ቤት ውስጥ ይገባሉ። እና እዛ ያሉ ወንጌል ይመሰከርላቸዋል፣ ጌታን ይቀበላሉ። ጌታን ተቀብለው የሚገርም ራዲካል ስር ነቀል ለውጥ ነው የተለወጡትና ጠላቶቻቸውን ሁሉ ወደዱ። እና የሳቸው እና የዚህ የስዊስ ነፃ አውጪ ወዳጅነት የሳቸውና የዛ የስዊዲሽ ኢቫንጀሊካል ሚሽን ወዳጅነት ጳውሎስ ፊሊሞና ላይ ስለ አናሲሞስ የጻፈው ነገር ያስታውሰኛል። እንደዚህ ይላል። ይህን ደብዳቤ የሚጽፈው ለፊሊሞና ነው። ጳውሎስ እንደዚህ ይላል። በስር እያለሁ ስለወለድኩት ስለ ልጄ አናሲሞስ እለምናለሁ። ስለማን? ስለ ልጄ። ጳውሎስ አይሁዳዊ ነበር፣ ያውም አክራሪ። ባሪያን በምንም መንገድ ልጁ ሊያደርግ ወይም እንደ ልጅ አዶፕት ሊያደርግ የማይችል ሰው ነው። ግን ወንጌል ያንን ግድግዳ አፍርሷል። የልቤ ሰው የሆነውን እርሱን መልሼ ወደ አንተ ልከዋለሁ። ስለ ወንጌል በታሰርኩበት ጊዜ በአንተ ፋንታ ሆኖ እንዲያገለግለኝ ለራሴ ላስቀረው ፈልግ ነበር። ከእንግዲህ ወዲህ ግን እንደ ባሪያ ሳይሆን ከባሪያ በላይ የሆነ ተወዳጅ ወንድም ነው። ለእኔ ተወዳጅ ነው፣ ለአንተ ግን በስጋም በጌታም ይበልጥ ተወዳጅ ነው። ሂካ የመጀመሪያ ስማቸው ተጠመቁ። ማርች 31 1872 ዕለተ ፋሲካ ነበር። በዛን ቀን ስማቸው ተቀየረ። አናሲሞስ አሉ ራሳቸውን። ታሪካቸውን አስታውሳቸው፣ የፊሊሞና ታሪክ። እና እድሜያቸው 17 ዓመት ነበር። እዚህ ቅዱስ ቃሉ ጥማት ነበረባቸው። እሳቸው አሁን ከዘር በላይ ከቋንቋ በላይ ከማህበራዊ እሳቤ በላይ የቃሉ እውነት ህይወታቸውን ቀይሯል። እና አእምሯቸው ተከፈተ፣ ልባቸው ተከፈተ። ለትምህርት ወደ ስዊድን ተላኩ። በጣም ልቤን የሚነካው ነገር አለ። ስዊድን ተምረው ሲመለሱ 5 ዓመት የቆዩበትን ማህበረሰብ ምናልባት እርግጠኛ ስላልሆንኩ በእርግጠኝነት መናገር አልችልም። ፕሮባብሊ the only black person እሳቸው ሳይሆኑ አይቀሩም። በእርግጥ ብቸኛ ኢትዮጵያዊ እዛ ነበሩ። እና ተለይተው ሲሄዱ ተሰናብተው 5 ዓመት እንደ ወንድም እንደ እህት አብረው የኖሩትን ማህበረሰብ ደህና ሁኑ ብለው ተሰናብተው ሲሄዱ ማስታወሻቸው ላይ እንደዚህ ብለው ጽፈዋል። በክርስቶስ ካገኘኋቸው ቤተሰቦቼ መለየት እጅግ ነው የከበደኝ። ወሰንና ድንበር የሌለው ፍቅራቸው ልቤ ውስጥ አለ። እጅግ ብርቱ ነበር። ስሜቴን የሚገልጸው ፍቅር እንደ ሞት የበረታች፣ ቅናቷም እንደ መቃብር ጨካኝ ናት። እንደሚንቦገቦቅ እሳት ናት፣ እንደ ኃይለኛም ነበልባት ትነዳለች የሚለው የሶሎሞን ቃል ነው። ሆኖም የክርስቶስ ወንጌል በጨለማ ላሉ ለብዙዎች ለማካፈል የነበረኝ ጽኑ የተልእኮ ፍቅር መለየቱ የፈጠረብኝን የብቸኝነት ስሜት ቀንሶልኛል፣ በእጅጉም አጽናንቶኛል። እንደዛ እንላለን ወይ? የመጀመሪያ ፍቅራችንን እግዚአብሔር ያድስ። መግቢያ ላይ ያነበብኩላችሁ ታሪክ የሆነው ከስዊድን ወደ ኢትዮጵያ ሲመለሱ በባህር ነበር የሚመጡት እና የባሪያ ንግዱ ግብጽ ድረስ ዘልቆ ነበር። በዛን ወቅት መርከብ ላይ ያሉ የግብፃውያን ፈንጋዮችን ሴራ ይሰማሉ። እና በነገራችን ላይ በብዙ ቋንቋ ባለቤት ነበሩ። እሳቸው አማርኛ ይችላሉ፣ ትግርኛ ይችላሉ፣ ኦሮምኛ በትንሹ ይችላሉ። በኋላ መጣበታለሁ። ላቲን ይችላሉ፣ ጣሊያንኛ ይችላሉ እና አረብኛ የሚችሉ ስላልመሰሏቸው ይሄን ሰውዬ እዚሁ አፍነን እናስቀረው እያሉ ይመካከራሉ። እሳቸው ይሰማሉ እና እንደዚህ አሉ። መንገድ ላይ ያለው እንቅልፍ እምቢ ብሎኝ ተቸግሬ ነበር። አውሎ ንፋስ ቁጠኛ ሞገድ ያስነሳ ነበር። ጌታ ግን አጠገቤ እንደቆመ ይታወቀ ነበር። ማን ያስታውሳችኋል? ይሄን ጳውሎስን ያስታውሳችኋል። የባሪያ ፈንጋዮችንም ሴራ ሰማ ነበር።
ውስጤ ግን በሰላም ተሞልቷል። እግዚአብሔር ድንበር ስላበጀላቸው እንጂ አፍነው ሊሸጡኝ ካልተቻለም ሊገሉኝ ይሹ ነበር። በክርስቶስ ያገኘሁትን አርነት ማንም ሊነጥቀኝ እንደማይችል ጽኑ እምነት ነበረኝ። ማንም ድጋሚ ሊሸጠኝ ወይንም ባሪያው ሊያደርገኝ በማይችልበት ሁኔታ ክርስቶስ በክቡር ደሙ ለዘላለም ዋጅቶኛልና ሥጋን መግደል እንጂ ነፍስን መግደል የማይችሉትን አትፍሩ፣ ይልቁንስ ነፍስና ሥጋን በገሃነም ማጥፋት የሚቻለውን ፍሩ የሚለው ቃል ውስጤን በእምነት ሞላው። ልዑል እግዚአብሔርን እንጂ ሰውን መፍራት ትቻለሁ አሉ እና ይመለሳሉ። እና በዛን ወቅት በጣም አዳምጡኝ ትንሽ የ19 ዓመት ኤርትራዊ የነበረች ምህረት ኃይሉ የምትባል ነበር ያገቡት። ጀስት ኢማጂን ምን ማለት እንደሆነ በዚህ ዘመን ዘረኝነት ለሚያውካት ለዚች ምድራችን እሱን እንድምታ ለእናንተ ተውላችኋለሁ። አናሲሞስ ሰውን ሁሉ የሚያዩትን በክርስቶስ ነው። በጣም የሚደንቅ የተለወጠ ሰው። ለ7 ዓመት አብረው ኖረዋል። ስደት፣ መከራን፣ ችግርን ሁሉ አይተዋል። በዚህ ውስጥ አብረው ያገለግላሉ። እና ወይዘሮ ምህረት ከወሊድ ጋር በተገናኘ ምክንያት ይሞታሉ። እና ስለሚስታቸው ያላቸውን ፍቅር እንደዚህ ብለው ገለጹ። ልቤ በሐዘን ደምቷል፣ እንባዬም በቀንና በሌሊት የማያቋርጥ ምንጭ ሆኗል። መቆም እስኪሳይን ድረስ መላው አካሌ አቅም አጥቶ ዝሏል። በእጅጉ ልቤ ተሰብሯል። ጥልቅ ሐዘን እንደ ጎዳኝ ልሰውር አልችልም። ሆኖም ሐዘኔ ተስፋ እንደሌላቸው እንደ አሕዛብ ሳይሆን በትንሣኤ ተስፋ የተሞላ ነው። መከራን የሚያስረሳ ታላቅ የደስታ ቀን አሳልፈዋል። በዚህ መከራ ውስጥ እያለፉ 101 መዝሙር ጽፈዋል። 101 የእሳቸው መዝሙሮች ዛሬ ወደ እንግሊዝኛ ተመልሰው በሉትራን ወርልድ ዛሬ ሊበራል የሆነችው ቸርች ውስጥ ሁሉ ይዘመራል መዝሙራቸው። መዝሙረ ዳዊትን፣ የሉተርን ካታኪዝም በአፋን ኦሮሞ መጀመሪያ የተረገሙት እሳቸው ናቸው። 13 ዓመት ሙሉ የፈጀ የመጀመሪያው የኦሮምኛ መጽሐፍ ቅዱስ ትርጉም አድርገዋል። ትርጉሙ ባለቀ ቀን ቅድም ያነበብኩላችሁን ቃል ተናገሩ። ይሄ የትርጉም ስራ ድካምን እና መከራን ሁሉ የሚያስረሳ የደስታ ቀን ነበረ። በዚህ ወቅት አግብተዋል። ሁለተኛ ያገቧት ዲምቦ ገርባ ትባላለች። በዛን ጊዜ የሚደንቃችሁ ብዙዎቹ እነዚህ በሙሉ በነበረው የባሪያ ስርዓት ተሽጠው ምጽዋ የመጡ ናቸው። እዛ የተገናኙት ብዙዎቹ የተገናኙት እዛ ከተማ ውስጥ ባለ የሚሽን ድርጅት ውስጥ ነበረ እና ዲምቦ ወንጌላዊ ነበሩ። ስማቸውን ቀይሮ ሊዲያ ተባሉ። አናሲሞስ የትርጉም ስራቸውን ለማሳተም ወደ ውጭ ሀገር በሄዱበት ሰዓት አንደኛው ልጃቸው ይታመማል። እዛው እያሉ የመጀመሪያ ልጃቸው ሞቱን ይሰማሉ። እዛው እያሉ ሁለቱ ልጆቻቸው መታመማቸውን ይሰማሉ። አባቶች፣ እናቶች ምን ታደርጋላችሁ? ስራውን ትተው መመለስ ነበረባቸው። ወይዘሮ ሊዲያ ግን እንዲህ አሉ፣ ስራው ሳይጠናቀቅ እንዳትመለስ። ልጃቸውን ብቻቸውን ከጥቂት ክርስቲያን ወንድሞች ጋር ቀድሞ ባሪያዎች ከነበሩት ጋራ ነው የቀበሩት። የመጽሐፍ ቅዱስ ስራ በተጠናቀቀበት ጊዜ የነበራቸውን ደስታ እንዲህ ብለዋል። በሰማይም ሆነ በምድር ላይ ያለ ማንኛውም ኃይል ከኦሮሞ ሕዝብ ላይ ሊነጥቀው የማይችለውን ሕያው ሀብት የሆነውን ቅዱስ ቃሉን እግዚአብሔር ሰጥቶናል አሉ። ክብር ለእግዚአብሔር፣ አጨብጭቡ ለእግዚአብሔር ክብር። ማንም ሊነጥቀው የማይችለውን ቅዱሱን ቃል ሰጥቶናል።
ብርቱ ጸሎቴ ያሉ ቃሉ ብቻ መታተሙን አይደለም፣ ልብ ብላችሁ አዳምጡኝ። ብርቱ ጸሎቴ የታተሙት 2000 መጽሐፍ ቅዱስና 5000 የአዲስ ኪዳን መጽሐፍት ድነትን የተራቡ አንባቢዎች እንዲያገኙት ነው። ይህ ክንውን ልብ ብላችሁ አዳምጡ። ይህ ክንውን መፈጠሬን የጠላሁባቸውን እነዛ የጨለማ ጊዜያትን ፈጽሞ አስረድቶኛል። ይልቁንም ለዚህ ታላቅ ስራ መወለደ የገባኝ አሁን ነው። በዚህ መንገድ ነው። ይህ ታሪክ ማን ያስታውሳችኋል? ዮሴፍ በባርኔት ተሸጠ፣ በኋላ ግን ለሕዝብ በረከት ሆነ። በታሪካቸው አልተመረሩም። እሳቸው ልባቸው ይቅርታ የተሞላ ነበር። መንገዱ ይሄ ከነበረ አሉ 8 ጊዜ መለወጥ፣ መደብደብ፣ መገረፍ፣ በ200 ብር መሸጥ፣ ከአገሬ ከኢሉባቡር ተነጥቄ እዚህ መምጣት፣ ባህሌን ቋንቋዬን መርሳት፣ ይሄ ሁሉ ከሆነ ዋጋ የከፈልኩት ወርዝ ያደርጋል አሉ። እኚህ ሰውዬ ለበጎ ሆኗል አሉ። እና እንደዚህ አሉ፣ ከቅዱሳን ጋር አብሬ የምወርሰውን የእግዚአብሔርን ክብር በማሰብ እስከ መጨረሻ እስትንፋሴ ድረስ አምላኬን አገለግለዋለሁ። ውድ የወንጌል ማህበርተኞች፣ ይህ የመዳን መንገድን የሚያሳየን ቅዱስ የእግዚአብሔር ቃል እንዲሰራጭ አጥብቀን እንጸልይ። ይህን ለማሳካት የምንሄድበት መንገድ አስቸጋሪ እና መከራ የበዛበት ነው። ነገር ግን በጌታ ጸጋ ይቻላል። የጻድቅ ሰው ጸሎት ኃይል አለው፣ ታላቅም ነገር ያደርጋል አሉ። እና ብዙ መከራ አይተዋል መጽሐፍ ቅዱስን ለማድረስ። እና ነገሩን እያለፍኩ ነው የምነግረው ሰዓት ስለሌለን። አናሲሞስ በወጣትነታቸው ነበር ወደ ምጽዋ የተወሰዱ። ስለዚህ ኦሮምኛ ቋንቋ ጠፍቷቸዋል እና ቃሉትን ይናገሩታል እንጂ ኤክስፐርት አልነበሩም። እንደ ኔቲቭ ስፒከርስ አልነበረም የሚናገሩት። እና ለትርጉም ስራ ሲነሱ ብዙ ቃሎች እንዴት አድርገው እንደሚተረጉሙ በጣም ግራ ገባቸው። በዚህ ወቅት ከባሪያ ንግድ የተረፉ 23 እህቶች፣ የተዋጁ እህቶች ይኖሩበት የነበረው የሚስዮን ግቢ ውስጥ አስቴር ገኖ ሳልባና የምትባል የቀድሞ ባሪያ እና አሁን ግን ነፃ ያወጣች የቋንቋ ኤክስፐርት ከሷ ጋር ይገናኛሉ። እና አንድ ቀን ተገናኙ። አናሲሞስ አዝነውና ተክዘው ነበርና ምነው ችግር? መጽሐፍ ቅዱስ መተርጎም ጀምሬ ብዙ ቃል ጠፋኛሉ። አስቴር በጣም አእምሯቸው በጣም ክፍት ነበር። በ2-3 ቀን ውስጥ 15,000 ኢኩቫለንት የኦሮምኛ ቃል ከመጽሐፍ ቅዱስ ሰጥቷቸው። የአናሲሞስ አገልግሎት ያለ አስቴር የሚቻል አልነበረም። አስቴር ስለሳቸው ሲመሰክሩ በባህሪዋ የተመሰከረላት፣ በመንፈሳዊነቷ ጥልቅ የሆነች፣ አእምሮዋ ክፍት የሆነ የባሪያ ንግድ ውስጥ አልፋ በክርስቶስ አርነት ያገኘችውን ወንጌል የምትሰብክ ደፋር ወንጌላዊት ነበረች። እና አናሲሞስ እችን ተናግሬ አይቲንክ ጨርሳለሁ። ሌላውን በጽሁፍ ታገኙ። አጓጉቻችሁ ጨርስ ጥሩ ነው። እንግዲህ አናሲሞስ ካደረጉት አንድ ነገር ብቻ ነግሬያችሁ ሌላውን በጽሁፍ ታገኙታላችሁ። የሉትራን ሚስዮናዎች ተሰበሰቡና ቄስ እናድርግሽ፣ ኦርዴን እናድርግ አሏቸው። እና ልብ ብላችሁ አዳምጡኝ። እና ምን አሉ? በዛን ጊዜ በዛን ወቅት በምድሪቱ ላይ ቄስ ማለት ማን ነው? ኮመን ሴንስ። ቄስ የሚለው ታይትል የማን ነው ሊሆን የሚችለው? የኦርቶዶክስ። ይህ ህዝቤን ግራ ያጋባል አሉ። ቄስ የሚለውን ታይትል ከሰጣችሁኝ በቤተ ክርስቲያን ላይ በዛን ወቅት ስደት የሚያስነሱት ቀሳውስት ናቸው፣ የአገር መሪዎች ናቸው። ያንን ቄስ የሚለውን ታይትል ይዤ ምዘህ ምድር ላይ ማገልገል አልፈልግም። ታይትሉ ይቅርብኝና ክርስቶስን ሰብካለሁ አሉ። እግዚአብሔርን ይስጠን ወንድሞቼ። ለታይትል የሚሞት ማህበረሰብ። አሁን ፓስተሩ አልበቃ ብሎን ዶክተር ጨምረናል፣ ሜጀር ጨምረናል፣ ሐዋርያ ጨምረናል፣ ፕሮፌት ጨምረናል፣ ሜጀር 1 ጨምረናል። እግዚአብሔር ከዚህ ይቅር ይበለን ወንድሞቼ እናቶቼ። ይህ ያለፉበትን መንገድ በዚህ ያጠናቅቅና እወርዳለሁ። ጳውሎስ ሲናገር ያሳለፉትን መከራ ጽሁፌ ላይ ታገኙታላችሁ። ተቃውሞ መካከል መገፋት፣ መታሰር፣ ቤት መቃጠል፣ መታመም፣ መራብ፣ ሁሉ ነገር አይተውታል። እና አንድ ጸሐፊ ስለሳቸው አናሲሞስ የኢትዮጵያው ጳውሎስ ነው አሉ።
መናይን ጥቅስ ጠቀሱ። ብዙ ጊዜ በጉዞ ተንከራትቻለሁ። ደግሞም ለወንዝ ሙላት አደጋ፣ ለወንበዴዎች አደጋ፣ ለገዛ ወገኖች አደጋ፣ ለአሕዛብ አደጋ፣ ለከተማ አደጋ፣ ለገጠር አደጋ፣ ለባህር አደጋ እንዲሁም ለሐሰተኛ ወንድሞች አደጋ ተጋልጬ ነበር። ብዙ ጥር ያለው፣ ብዙ ደክም ያለው፣ ብዙ እንቅልፍ አጥቻለሁ፣ ተርብ ያለው፣ ተጠብቻለሁ፣ ብዙ ጊዜ ምግብ ሳልቀምስ ኖር ያለው፣ በብርድና በራቁትነት ተቆራምጃለሁ። እና የአናሲሞስ ፌብራይት ቃል ይሄ ነው። ሌላውን ነገር ሳልቆጥር እለት እለት የሚያስጨንቀኝ የማን ጉዳይ ነው? የቤተ ክርስቲያናት ጉዳይ ነው። ጁን 21 በተለምዶ በሉትራን ትራዲሽን በዓለም ዙሪያ የአናሲሞስና የአስቴር ቀን ተብሎ ይከበራል። ወንድሞች መልካሙን ገደል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትንም ጠብቄያለሁ፣ ወደፊትም የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነው ጌታ በዚያን ቀን ለእኔ ይሰጠኛል። ደሞም ለእኔ ብቻ ሳይሆን የእርሱን መገለጥ ለሚናፍቁ ነው። እና እንደፈለግን ኖረን ይህን ጥቅስ መቃብራችን ላይ ብንለጥፍ ምን ይጠቅመናል? ወንድሞች እንደተፈለገ የተኖረ ኑሮ ይህንን ቃል መናገር የምንችል የወንጌል ታማኝ አገልጋዮች ያድርገን። ወንድሞች እናቶች ሁላችንም እንቆምና ይህንን ቃል ገብተን እንጨርሳለን። አደራ ልላችሁ ፈልገው ትልቁ ጥያቄ ወደ መጀመሪያ ትምህርት ለወስዳችሁ ፈልጋለሁ። ከኔ ጋር ናችሁ? ትልቁ ጥያቄ መጽሐፍ ቅዱሳዊ ደቀ መዝሙርነት እግዚአብሔር ወደዛ ይመልሰን። አናሲሞስ መጀመሪያ ደቀ መዝሙር ነበሩ። ጳውሎስ 4 ምስክሮችን ይጠራና ጢሞቴዎስን አደራ ይለዋል። ይህንን አብረን ብንል ደስ ይለኛል። በእግዚአብሔር ፊት በሉ፣ እስቲ ጮክ በሉ። በሕያዋንና በሙታን ሊፈርድ ባለው በክርስቶስ ፊት መገለጡንና መንግስቱን በማሰብ ይህን አደራ እልሃለሁ። ቃሉን ስበክ፣ ጊዜው ቢመችም ባይመችም ዝግጁ ሆን። በታላቅ ትዕግስትና በማስተማር አቅና፣ ገስጽ፣ አበርታም። ክብር ለአብ ይሆን፣ ክብር ለወልድ ይሆን፣ ክብር ለመንፈስ ቅዱስ ይሆን። እግዚአብሔር ይባርካችሁ።